ዛሬ ያያችሁትን ቪዲዮ ሴትዮዋ ሳታብድ አትቀርም። እኔ አማኑኤል ትወሰድ ብዬ የምለው እቺ በዜ የምትባለው ነች። ስለዚህ አሁን እየተደረገ ያለው ነገር እነሱ ቅድምም በሌላ አጋጣሚ ሰዎችን አግኝቼ አውርቼ ነበር። ምንድነው መደረግ ብለው ቢያስቡ ሩታንም ይተው ኤርሜላንም ትተው ልጁ አሞታል አይደል እያወሩ ያሉት አሞታል ወንድምየውም አሞታል እህትየውም አሞታል አይደል የሚሉት እውነት ያሞት የአብርሃም ችግር ጫንቋቸው ከሆነ ዳኔንና ኤርሜላንም ሩታንም ትተው ቀጥታ እሷ ቤት እንደሄደ ሐኪም ቤት ይዘውት መሄዱ ይችላል ነበር። ስለዚህ ፌክ እየሰሩ ያሉት እኛ ላይ ነው። አብቶሻል የሚከታተላቸው ሰው ላይ ነው። የሚከታተላቸው ሰው ደግሞ ፈጽሞ አልባነንም። እንደውም አሁን እየተጠረጠረ ያለው እውነቱን ስነግርሽ ዳኒና ዴቭ የሚሉ ሰውዬ ይፈልጓታል እየተባለ ነው። ማንን? ሄርሜላን። አሁን ገብቶሻል እየተወሰነ በጣም ብልግናቸው እኮ አንቺ በአደባባይ እንደዚህ አይነት ከባድ ነውር ለልጆች ለማንም የማይሆን ለአገር የማይበጅ ለቤተሰብ የማይበጅ የሚያስጠላ እንደው አንቺ ትልቅ ሰው እኮ ነሽ በእናትሽ በጣም ትልቅ ሰው ምላስ ሰው እኮ ነች። እንዴት እንደዚህ አይነት ከባባድ ነውር ሲደረግ እንዴት እንደዚህ አይነት ስትሰራ በአደባባይ ያው ሚዲያ ላይ እሺ ምን ሰራለች? እሺ ሄርሜላ ቤት እሷ እውነት የአብርሃም ነገር ያስጨነቃት ከሆነ ለምን ሄርሜላ ቤት ትላንት ሄደች ነው ጥያቄ። ኬስ ከሌለባት ሌላ ጥያቄ ከሌለባት በስተቀር ወንድሟ ካለ ሩታ ቤት ሄዳ ሩታን በውስጥ ታዋቂነት ቪዲዮ ሳይቀርጹ ከዛ በኋላ እኔ ወንድሜ ጤንነቱን ማወቅ ፈልጋለሁ ከዛ በኋላ ይዤው መሄድበት ቦታ አለ ከፈለሽ አብረን እንሂድ ብላ ይዛ መሄድ ሲገባል ሄርሜላ የከፈለቻት ገንዘብ አለ መሰለኝ ሲያንቀጠቅጣት እንደ ብርድ ሲያረጋት ልጁን ወንድምየውን ደግሞ ሊያስደበድቡ ነው ሲላት ምንም ልታዳምጠውም አልፈለገችም። ገና ሌላ ነገር ትናገራለች። የሆነ ነገር ፈልገ ነው ወይ ትላለች። እቺ ሰው በጣም እየበጠበጠች ያለችው እንደውም እኮ ልንገርሽ አይደለም ሰው ወደ ቤቱ ሰው ወደ ልጁ ሲመለስ እኮ ደስ ይላት እልልትር ይገባት ነበር። እኔ ግን ይሄን ነገር ያረጋችው ነገር በጣም እየተመቸኝ አይደለም። ይሄን ሐሳብ ልሰጥሽ ነው ትግዬ ደህና ሁኚልኝ። ኦኬ እሺ ቴንክ ዩ እና መስልብናለን። ይወል ወንድም ማን ነው ይሄ የሚዲያ ዝም ብሎ ወንድም ማን ነው ይሄ የሚዲያ ዝም ብሎ ወንድም ማን ነው ይሄ የሚዲያ ዝም እንትና ወረደ እንዴ? ትዳር አለው ትልቅ ሰው ነው ትዳር አለው ምናምን። ይሄ ዝም ብሎ የሚያዳክሩትን ወሬ አትስማ አንተ። ይሄንንም ወሬ መጥቶ ደግሞ እዚህ ጋር ተራ ወሬ ማውራቱ ለኛ ከባድ ነው። ዳኒ ኦኬ ሊሆን ይችላል። ማነው ስሙም ኤፍሬምን ቢጠረጠር ምንም አይመስለኝም። ግን ትልቁ ማነው ስሙ ይያዝልኝ እሱ ባለትዳር ነው ዴቭ ዴቭ ባለትዳር ነው የልጅ አባት ነው። የኔ እናት ባለትዳር ነው የልጅ አባት ነው። እንትና አብርሽ ምንድን ነበረ ባለትዳር አይደለም ነው ሴት አይደለም ትጂዬ እኛ በራሳችን ሲያረጉ እንደዛ ማገናዘብ ያለብን ይኸውልሽ አካሄዱ ነው። አሁን እንጂ እዛ ሆነሽ ሳይሆን አካሄዳቸውን ተመልከቺ። ሰው እኮ በንግግርና ቆይ ስሚኛ ሰው ደግሞ አረሰሚ ቆይ ተረጋጊ እናቱ ቆይ ላንቺ አሁን ጥያቄ ለጠየቅሽው ጥያቄ አሁን መልስ ልንገርሽ። ሰው በእይታውና በድርጊቱና በእይታው ነው የሚያስታውቀው። ፈረንጅ ምን ይላል መሰለሽ ሰውን ማወቅ ከፈለክ በድርጊቱ ኤው ይላል። ድርጊቱና ማንነቱ ይገልጠዋል። ገብቶሻል? ንግግርሽ አይደለም እኛ እዚህ ጋር የተጠራጠረ ማውራት የለብንም። ሰዎችን ልናስተምር እስከመጣን ድረስ ሰዎችን ልናስተምር ነው አይደል የመጣነው? አሁን የነሱ ነገር አንቺን አስተምሮሻል? ኖ ምንም ያስተማረኝ የለም። ተማርኩበት እና ቤተሰቦችሽን አይጎዳም ይሄ ነገር የሚያደርጉት ነገር እኮ ይኸውልህ እኔ ያልኩህ ያለሁት እኛ እዚህ ጋር ያልሆነ ወሬ ከምናወራ አሁን የወንድምዬ ይሄ ተጨባጭ ነገር ምንም የሌለ ተራ ወሬ ነው እየተወራ ያለው። ለምን አንደኛ የወንድሙ ነበረች እኮ እንዴት ነው እሱ የወንድሙን የሚመኘው? የወንድሙ መሆኑ ይኸውልሽ የወንድሟን መሆኑ ካወቀሽ የወንድሙ ነች አይደለም? የመጀመሪያው የወንድሙ ነበረች። ቀጥታ ማድረግ የነበረበት ልጅ የወለደች በቃል ኪዳን ሽማግሌ ተልኮ ያለውን ሰው ማስታረቅ ነው አይደል ያለበት። ጎትቶ ሲመጣ የነበረው ማንን ነው ጥያቄው? ጎትቶ ሲመጣ የነበረው እኮ ሄርሜላን ነው። መጀመሪያ ማሰብ ያለብሽ ለትምህርት ከሆነ ሰው የተበላሸን ሰው ማስተካከል ነው አይደል አካሄዱ። ከዚህ አንግልግል ስታስቢ ያደረጉት ነገር ልክ አይደለም። ያደረጉት ነገር እኮ ልክ አይደለም። እነዚህ ልጆች ይኸውልህ አሁን ወይ እጮኛዋ ነው በዛ መንገድ
መሲ ስልክ ገብቶብሽ ነው መሰለኝ። ኦኬ ለማንኛውም ዴቭና ቡዜ ተጠረጠሩም ዴቭና ዳኒም ተጠረጠሩ፣ ያ የራሳቸው ጉዳይ ነው ስራቸው። ጠረጠሩም ተጠረጠሩም አደረጉትም አላደረጉትም ስራቸው ለትውልድ ሁሉ ነገር ኖርማል እንደሆነ ነው። ኖርማል ነው እያሉ ያሉት ነገር ለትውልድ ያባልጋል፣ ያበላሻል። ስፔሻሊ በአሁን ሰዓት ላይ እንደ ሴት ልጅ የተዋረደችበት እንደ ሴት ልጅ የዘቀጠችበት እንደ ሴት ልጅ ርካሽ የሆነችበት ጊዜ ለሚቅርታ አድርጉልኝ። ሴት ነኝ ሴት ልጅ እያደረገች ያለችውን እየሆነች ያለችውን እየተናገረች ያለችውን ሳይ ሴትነቴን የማፍርበት ዘመን ላይ ነው የደረስኩት። ወደርሽም ጠላሽ ተዋቸው። እነሱ ብቻ አይደሉም። በእነሱ የተጀመረ ነገር ብዙ ሴቶች ጋር እየገባ የሚያደርጋቸውን ነው እያሳጣቸው ያሉ። አምሽቼ ስገባ ጎረምሶች ያዙኝ ልታስደበድበኝ ማን የላኳችሁ ስንል ሄርሜላ ልካልነ ብሎ ያንን ሊጠይቃት ነው የሄደ ለሄርሜላ። ያቺ ደግሞ ውሸት ነው። እነሱ ሁልጊዜም የሆነ ድግስ ላይ ሲታዩ ከታዩ በኋላ ፎቶቸው እንደሚወጣ ስለሚያውቁ ሆኖ ብለው ያንን እንትን ለማስከል ጆሮዋ እየሰማ እርጉዝ ሴት ላይ ገብታ የገባችው ምንድነው የምታሳዝነው? እኔ ተታላ ነው ይመስለኝ። አቤል አታሏት ነው የምትታለለው። ልጅቷ እየተባለች ነው ወጣችን ህፃናት እንዴ ያን የወለሰው ክርክር አናድርገው። ቀዩ ልጅና ያን ቀይሙ ልጅ መጀመሪያ ሲጀምር አሁን እኮ እሱ አታለው ማለት ነው ሂዴ ማለት ነው ይልሽ እንደ እንትኖቹ ማለት ኖርማሊ በአካል ሄዳ አግኝታ ማድረግ የምትፈልገውን ነገር ማድረግ ምናምን ነው። አሁን እሷ ውስጧን አሳምናለች። ገብቶሻል አይደለ? እኛ ደግሞ አይምሯችን ያላመነ አንቺ የምትሰሪበት እና መሰረትም ዴሊ እንግዲህ እየገባች እንግዲህ የምታወራው እኔ አሁን ሁሌ ማያት ናት። ገብቶሻል አይደለ? እሷ ግን አሁን አገር ውስጥ ለመሄድ ተዘጋጅቻለሁ። ኢማጂን እነሱም ብላ እዚህ ድረስ እዚህ ለመምጣት ካሰበች አስቢ፣ ዝም ብለሽ ሳዩ። ገብቶሻል አይደለ? እኛ እኮ እሷ መብቷ ነው፣ እነሱም ብላ መምጣትም መብቷ ነው። እነሱ ጥሊውን እውነቱን ማስታረቅም መብቷ ነው። እኛ ግን እያልን ያለነው አሁንም ኪዲ ፊልም እየሰሩብን ነው። ትውልድን የሚያስተምር ነገር ይስሩ። ከዚህ በኋላ በቃ ልጆቻችን ብዙ ነገር እያዩ ነው። ስለዚህ ሌላ ነገር እየተወሰደ እሺ። አንቺ ሄርሜላን ሩታ ምናምን አሳዘነችሽ። ማናት እሷ? እቺ ቡና ደፍቶ አሁን ያሳሰረችው ልጅ ማናት? እርጉዟ እሺ ታዲያ ትንሱ አታሳዝንሽም? ትንሱን ብለሽ ነው የምትመጪው ወይስ እና አብርሃምን ብለሽ ነው የምትመጪው? እኔ ባይዘው ተንሱ ቅርብ ሰዓት ነው አመጣጧን አላየሁትም። አንድ ነገር ስሙ አላየኋትም። ግን አብርሃምና እርታ ግን ከመጀመሪያው ጀምሮ ገና ሲጀምሩ ገና ነው። በቃ ይኸውልሽ ሄዊ ቆይ አንዴ የሚያግባባን ነገር ኬዲ፣ አንቺ በቃ ዲፕ እነሱን በጣም ስለምትከታተያቸው ስለምትወጃቸው፣ እኛም ከመጀመሪያ ጀምሮ ስለምንከታተላቸው ስለምንወዳቸው ነበር እዚህ ድረስ የመጣ ነው። አሁን ላይ ግን ስራቸው በአጠቃላይ ትውልድ የሚያስተምራል። ግማሹ ሄርሜላን አሁን እቺ ምንድነው የምታስተምረው ይላል፣ ግማሹ ሩታን አሁን እቺ ምንድነው የምታስተምረው፣ እኛ ከነሱ ምንድነው የምንማረው ይላሉ። ገባሽ? ሰው ቆየውልሽ ኪዲ፣ አሁን አንቺ በቃ ሀገር ገብተሽ እነሱን የማግኘት ነው አላማሽ። እነሱን አግኝተሽ ወይ ማስታረቅ ወይ ማለያየት ነው ፍላጎትሽ። አለቀ። እና በአካል እነሱን መተዋወቅ አይደለ? በተለይ ሩታና አብርሃም በጣም ነው የሚወዳቸው፣ ህዝብ ይወዳቸዋል፣ ዓለም ነው የሚወዳቸው። ቆይ አንዴ በተራ እናውራ ኪዲ። እሺ፣ እናመሰግናለን የኔ እናት። ይቅናሽ የኔ ቆንጆ። ከቻልሽ በውስጥ ብታወሪኝ ደስ ይለናል። እሺ እናቴ። ቆይ አንዴ፣ እግዚአብሔር ይመስገን። ኪንግ ሀሳብሽን ስጪ የኔ እናት። ከስር ወደ ላይ ሀሳብ እንስጥ። እሺ፣ ብዙ ሰው እንትን እያደረገኝ ነው። ተብተብ ኮፒ ሊንክ ሼር እያደረጋችሁ ኪዲ ሀሳብሽን ስጪኝ ኪዲ። ይኸውልሽ ላውራ ኪንግ ኦኬ እኔ ሀሳቤ ማለት አንቺ ልታስቢው ሀሳብ በጠቅላላ ትክክል ነው። ወንዶች በጣም ቲጂ ማለት አንቺ የምታስቢው ሀሳብ ያስማመኛል። ለምን ብትይ ማለት ነው አሁን ይሄ ህዝብ ይሄን አይቶ ብዙ ትውልድ ብዙ አሁን እንደነሱ የሚወጡ ያሉ ብዙዎች አሉ። ደግሞ ገና ህፃኖችን ለመስራት የሚሞክሩ ብዙዎች አሉ። ህዝብ እንደዚህ ያደርጉ ወደ ሌላ ቦታ ነው ወስዱ። ህዝብ ህግን እንዳያውቅ ደግሞ ትክክል መንገድ እንዳይል ትዳሩን እንዳያከብር
ደግሞ ቤተሰብ ጋር ስሚዮ ላይ በህግ እንጠይቅሻለን ብለው ሲላት የትኛው ህግ የታለ ህግ እኮ የለም ብላ አፏን ሞልታ የተናገረች ሴት ናት። የትኛውን ህግ ነው የምታመጣው? እስቲ ወንድ የሆነ ህግ መጥቶ ያዘኝ አለች። ስለዚህ ሀገሪቷ ህግ የላትም፣ በህግ ቁጥጥር ውጭ አይደለችም ማለት ነው። ስለዚህ እኛ ደግሞ ህግ መኖርና አለመኖሩን እናሳያለን። እነሱ እንደዚህ እንዲደፍር ያደረጉ ማለት ነው። እስካሁን ድረስ ያደረጉ ስራ እነሱ ደፍሯሉ ማለት ነው። ሳይጠየቁ እስካሁን ድረስ በመቆያታቸው ልምምድ አድርጓሉ። ስለዚህ አይቀሩም ማለት ነው። ለዛ ልምምድ ስላደረጉ አእምሯቸው ምንም እንደማይጠየቁ እያሰቡ ነው ማለት ነው። ኤግዛክትሊ። ለዚህ ደግሞ ሳይቀነስ እንደዚህ አሁን የበዛ ደግሞ ሌላ ትውልድ እየተጨመረ ቶሎ አይስተካከልም ማለት ነው። አሁን በልጅ በትንሹ ካልተቀጣ ሲያድግ ወደ ባሰ ነው የሚጨምረው ወደዛ። ስለዚህ በልጅነቱ ካልተቀጣ ጥፋቱን እየጨመረ እንደሚሄድ አሁን እነሱ ያደረጉን ብዙዎቹ እየለመዱ ነው ማለት ነው። ስለዚህ በስራቸው ይሄ ስራ ትክክል አይደለም ብሎ አሁን አንቺ እንደምታስቡ ብዙ ህዝብ ተሰብስቦ ማለት ነው ህግ አካል ይዞ ህጉ ብዙ አሁን ፖሊሶች አንድ ሁለት ሳይሆን ጨመር አድርጎ ብዙዎቹን አስማሙ። አረ ትክክለኛ አንድ ሁለት የህግ አካላት መታወቂያ ይዞ መሳሪያ ይዞ ከሄዳለ ቀወዶ ሳይሆን በግዱ እጁን ጠምዝዞ ይወረውረዋል ከርቻ ላይ። ከዛ እውነቱን ያስወጣዋል። ያሉበት እያንዳንዳቸውን ይጠይቃል። ህግ እንትን ነው ያጣ ትዳር ማለት ነው። ትዳር ማለት ክቡር ነው። አሁን ሌላ አሁን ክፍለ ሀገር ላይ ያለው ከተማ ላይ ያለው እዚህ አረብ ሀገር ላይ ያለው ይሄን ያያል። አይናቸው ስለሚያይ ነገ ትዳራቸው ላይ ልጆቻቸው ላይ ደግሞ ቤተሰቦች ያረጋግባቸው እንደዚህ አይነት ስለአዩ ማለት ነው። አይምራቸው ስላለ ትንሽ ጥል ሲፈጠር እንደሱም አያከብሩም፣ ደግሞ ይረግጣቸዋል። ሴቷን ቢሆን ወንዷ ቢሆን ይሄ ደግሞ አሁን ገና አሁን ትዳሩ ካላከበር ገና የሚወለዱ ልጆችም አሉ ማለት ነው። ስለዚህ የበዛ ትውልድ መጨረሻ ላይ ያው እንደዚህ የሆነ ይበላሻል ማለት ነው። አሁን እዚህ ሀገር አሁን አረብ ሀገር ማለት ነው ክብር አለ። ለትዳሩን ያከብራል። ቢጣሉ እንኳን አውጥቶ አይጣሉም። ትንሽ ቢጋጩ እንኳን ቶሎ ነው የሚታረቁ። አሁን እዚህ ኢትዮጵያ ላይ ያለው እንደዛ አይደለም። ከተጣሉ ህዝብ ሁሉ ያውቃል። ደግሞ ይሄ ላይ የሚታየው ደግሞ ቤት ላይ እንደሚጣለው አይደለም። ቤት ላይ ያለው ቶሎ እንትን ለማድረግ ራሱ ብቻ ነው የሚያውቀው። አሁን ህዝብ የሚያውቀው ነገር ደግሞ ካልተጠየቀ የባሰ የሄደ አሁን ሩታና አብርሃም አንድ ላይ ሆኑ አልሆኑም ደግሞ እነሱ አንድ ላይ ሲሆን ያምርባቸዋል። ደግሞ እነሱ አንድ ላይ ለመሆን እየተዘጋጁ ሰዎች ናቸው። ሌላው በውጭ የመጣው ሁሉ አስመሳይና ለራሱ ስራ ነው የመጣው። ለዛ እነሱ አንድ ላይ ቢሆኑም ባይሆኑም ህግ እነሱ መያዝ አለባቸው። ደግሞ አንድ ላይ እነሱም ደግሞ ህግ ከያዘ ማድረግም አይቀርም ማለት እሱ በትክክል ልቡ ከወደደ እሷ ከእሷ ጋር ሆናለሁ ብሎ እነሱን ወደዛ አርቆ ደግሞ ህግ ስርዓት እንዲያዞቸው አስተምሮ እነሱን አንድ ላይ ያደርጋቸዋል ማለት ነው። ደግሞ አንድ ላይ ባይሆኑም ስርዓት ይዞ እንዲቀመጡ ያደርጋቸዋል ማለት ነው። ስለዚህ ይሄን ህግ አንቺው የምታውቂ ሰዎች ብዙዎቹ ካሉ ማለት ነው እንደዚህ ህግ ሰዎችን በደንብ አሰብስባችሁ ደግሞ ካንቺ ጋር የሚሰሩትን ብዙዎቹን አጠቅላላችሁ ሰብስባችሁ ማለት ነው ህግ እንዲጠይቅ። አሁን እነሱ ከህግ አይበልጡም። ቲቪ አሁን ካሜራ ወጥተው አሁን ጉራቸውን ይነፋሉ እንጂ ከህግ ምንም አይበልጡ ማለት ሰው ናቸው። እነሱም ሰው ስለሆኑ ከማንም አይበልጡም። አሁን ሁሉ ሰው አሁን እነሱን ስለሚያደንቁ አሁን እንትን ይላሉ እንጂ ምንም አይበልጡም። ስለዚህ ህግ ይዞ አንዴ ሁለት እንትን ሲጠየቁ ስርዓታቸውን ይይዛሉ ማለት አለቃላታቸውም ልክ ይኖራል፣ ህግ ይኖራቸዋል ማለት ለዛ ቀጥይበት። አሁን ሄርሜላ ታሳዝናለች የምለው ነገር እሱ ማሳዘንና ይሄ ስራ የተለየ ነው። ማሳዘን ማለት ሰው ሁሉም ለሰው ማዘን አለበት፣ ሰው ለሰው ማዘን አለበት። ግን ስራዋ ትክክል ስላልሆነ ለሷ ለሩታ ያላዘነችው በዛ በችግር ጊዜዋ በአስጨናቂ ጊዜዋ ላይ ደፍራ በጭንቅላቱ ነው ከታች አይደለም የሄደችው ከላይ ነው ታች የመጣችባት ማለት ነው። ለምን ማክበር አለባት፣ ማዘን አለባት። ስለዚህ ነገ እኔም እንደዚህ እኔ ባገባም እኔ ከሱ ጋር ቢኖርም ሌላ ሰው እንዲያገብ ነው እንጂ እኔ የምፈልገው ሌላ ሰው ንቄ እንዲከበር መፈለግ ጥሩ አይደለም። ህግ ቢይዝ እነዚህ ስርዓት ይይዛሉ።
ለትዳርን ክብር ይኖራል። ህግ መያዝ በጣም ጥሩ ነው። ህግ ላይ ትኩረት አድርጎ ይሄን ህግ ካልያዘ ማለት ነው እስከ ዓመት ብዙ ነገር ሰማሩ ማለት ነው። እስከ ወር ትንሽ ወራት በጣም ተቸግሬ ነው ለወጣ ስለሆነ ነው የሆነ ጉዳይ ገጥሞኝ ሐሳብ ሰጥቼሽ ይቅርታ ግን ቴንክ ዩ የኔ እናት በጣም አመሰግናለሁ። እሺ ቀጥልልን። እሺ ምን አዲስ ነገር አለ? ግን ይቅርታ ጠይቂልኝ። ኖ ችግር የለውም። ስለዚህ ትይዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር እውነቱን እንደዚህ ይግለጥልሽ። በጣም ነው መከታተልሽ። አንድ ነገር የምነግርሽ ሰው እነዚህ ሰዎች ለሚዲያ ሳይሆን ለገንዘብ እያሉ ሰው እየገደሉ ነው።